ሰላም ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በአሜሪካ ምድር ተፈጽሞ የበርካታ ሀገራት ህዝቦች መነጋገሪያ የሆነ አሳዛኝ ታሪክ ልናካፍላችሁ ነው። አሜሪካዊው ኬቨን ስትሪክላንድ ገና በ18 ዓመቱ በግድያ ወንጀል ተፈርዶበት ዘብጥያ ይወርዳል። እድሜ ልክ ተፈርዶበት ለ43 ዓመታት የታሰረው ኬቨን ግን በ62 ዓመቱ እዚያው እስር ቤት ደስታም መርዶም የተቀላቀለበት ዜና ደረሰው። ለመሆኑ ኬቨን ስትሪክላንድ ማን ነው? የእርሱ ጉዳይ የዓለም ሚዲያ መነጋገሪያ የሆነው ስለምንድን ነው? አብራችሁን ስትቆዩ ለእነዚህ ጥያቄዎች መልስ የሚሆኑ አጭር ታሪክን ትቋደሳላችሁ። 43 ዓመታት እድሜን በስር የተሰረቀው ንጹህ ፍርደኛ ይላል ርዕሱ። አሜሪካዊው ኬቨን ስትሪክላንድ ባልፈጸመው ወንጀል 43 ዓመታትን በእስር ያሳለፈ ሲሆን በዩናይትድ ስቴትስ ታሪክ ለረጅም ዓመታት ያለምንም ጥፋትና ወንጀል በግፍ ከታሰሩት ሰዎች አንዱ እንዲሆን አድርጎታል። ይህ እንዴት ሊሆን ቻለ ለሚለው ጥያቄ መልሱን የሚያገኙት ከኛ ጋር ለጥቂት ደቂቃ ቆይተው የኬቨንን አሳዛኝ ታሪክ ተከታትለው ሲጨርሱ ነው። ኬቨን ስትሪክላንድ ያለምንም ጥፋት ወንጀል ፈጽመዋል ተብሎ ከ4 አስርት ዓመታት በላይ ታስሮ የግፍ መከራን የተቀበለና ልብ የሚሰብር ታሪክ ያለው ሰው ነው። ኬቨን ስትሪክላንድ እንደ አውሮፓውያን አቆጣጠር በ1979 ገና በወጣትነት አፍላ በ18 ዓመቱ በካንሳስ ከተማ ሚዙሪ ውስጥ በ3 እጥፍ የግድያ ወንጀል ተከሶ የእድሜ ልክ እስራት ይፈረድበታል። ኬቨን ወንጀሉን እንደፈጸመ ምስክርነት የተሰጠበት ሙሉ በሙሉ ማለት ይቻላል በአንዲት ሴት ምስክርነት ላይ ብቻ ተመስርቶ ነበር። በኋላ ላይ ወንጀሉን ፈጽሟል ብላ የመሰከረችው ሴት ራሷ የስትሪክላንድን እስር በመቃወምና ምስክርነቱን የሰጠችው ማንነቱ እንዲታወቅ ባልተፈለገው ግፊት ተደርጎባት እንደሆነ ተናግራለች። ኬቨን ስትሪክላንድ ግን ከወንጀሉ ጋር የሚያያዘው ምንም አይነት ተጨባጭ ማስረጃ ባይኖርም ለ43 ዓመታት የይቅርታ ዕድል ሳይኖር የእድሜ ልክ እስራት ተፈርዶበት ነበር። ይህ ሰው በእስር ቤት ውስጥ በቆየባቸው 43 ዓመታት ሁሉ ንጹህነቱንና ወንጀሉን አለመፈጸሙን ለማረጋገጥ ብዙ ትግሎችን ታግሏል። የሰብአዊ መብት ተሟጋቾች፣ መርማሪ ጋዜጠኞች፣ ጠበቆችና አቃቢያነ ሕጎችም በኬቨን ላይ የተበየነው የጥፋተኝነት ውሳኔው ስህተት መሆኑን አምነዋል። በመጨረሻም እንደ አውሮፓውያን አቆጣጠር በ1979 እስር ቤት የገባው ኬቨን በ2021 አንድ ዳኛ ለ43 ዓመታት በስተት ታስሮ እንደነበረ በመግለጽ ከእስር ነፃ አስወጥተውታል። ኬቨን ስትሪክላንድ በ18 ዓመት ዕድሜው ባልፈጸመው ወንጀል ለ43 ዓመታት ታስሮ በ62 ዓመቱ ከእስር በነፃ ሲወጣ በወጣትነቱ ከሚያውቀው ፍጹም የተለወጠ ዓለም ውስጥ ገብቷል። ስማርት ስልክ ተጠቅሞ አያውቅም። ኢንተርኔት ለእርሱ እንግዳ ነገር ነው። ብዙ ነገር መስራት የሚችልበት የወጣትነትና የአዋቂነት ዕድሜውን ባልፈጸመው ወንጀል ታስሮ አጥቶታል። በወቅቱ የነበረው የሚዙሪ ፍርድ ቤት የሕግ ካሳ ሳይሰጠው በትንሽ የገንዘብ ድጋፍ ብቻ ከእስር እንዲለቀቅ አድርጎ ነበር። ከዚያን ጊዜ ጀምሮ ኬቨን ምክንያት በመላው የአሜሪካ ግዛቶች የተሳሳቱ የጥፋተኝነት ሕጎች እንደገና የማካካሻ ሕጎች አፋጣኝ ማሻሻያ እንዲደረግባቸው ሰፊ ስራዎች ተከናውነዋል። ለኬቨን ግን የትኛውም የካሳ ገንዘብ ቢሰጠው የተሰረቀበትን ዕድሜና ሕይወት ሊመልስለት አልቻለም። በወንጀልና በፍትህ አሰጣጥ ዙሪያ እጅግ ጠቃሚ መልእክት ያለውንና አንድ ንጹህ ሰውን በስተት ወንጀለኛ ነህ ብሎ ከማሰር ይልቅ 100 ወንጀለኞችን በነፃ መልቀቅ ይሻላል የሚለውን አባባል በመጥቀስ የዛሬውን ዝግጅት በዚሁ አበቃን። ስለተከታተላችሁን እናመሰግናለን።